ውድ በሆኑ የመዋቢያ ሕክምናዎችና በኬሚካል የፀጉር ማስወገጃ ክሬሞች ላይ ገንዘብ ማባከን ማቆም እንደሚችሉ ያውቃሉ? በሰውነቱ ላይ ያለውን ፀጉር ለማስወገድ ደህንነቱ የተጠበቀ ተፈጥሯዊ በመቶዎች የሚቆጠሩ ዓመታት ያስቆጠረ ሚስጥር አለ። እናም የሚገርመው ነገር በጣም ርካሽ ሲሆን በኩሽና ውስጥ ባሉ 3 ነገሮች ብቻ በቤቶ በቀላሉ ሊያዘጋጁት ይችላሉ። ዛሬ የምናሳያችሁ ዘዴ መቅላት የለውም፣ የሚያቃጥል ስሜት የለውም፣ ከኬሚካል ነፃ ነው። እናም ቆዳውን እንደ ስፓ ለስላሳ ያደርጋል። ይህ የጥንት የውበት መላ እንዴት እንደሚሰራና ፀጉርን ከስር ለማውጣት ከስኳርና ከሎሚ እንዴት አስማታዊ ውህድ እንደምንሰራ ላሳያችሁ ነው። ይህንን ዘዴ መጠቀም ከጀመሩ በኋላ ፀጉሮ እንዴት ቀስ ብሎና በቀጭኑ እያደገ እንደሚሄድ ትገረማላችሁ። ይህንን አስደናቂ የተፈጥሮ ውህድ ለመስራት አብረን እንዘጋጅ። ለስላሳ ቆዳ ለመያዝ ይህንን ቪዲዮ እስከ መጨረሻው ይመልከቱት። ውድ በሆኑ የመዋቢያ ሕክምናዎችና በኬሚካል የፀጉር ማስወገጃ ክሬሞች ላይ ገንዘብ ማባከን ማቆም እንደሚችሉ ያውቃሉ? ፀጉሮን ከገላው ላይ ለማስወገድ ደህንነቱ የተጠበቀ ተፈጥሯዊ መንገድ አለ። እናም ርካሽና በቤት ውስጥ በቀላሉ ለማዘጋጀት ቀላል ነው። ምን እንደሆነ ገምቱ። በኩሽና ውስጥ አስፈላጊው ግብአት ሁሉ አስቀድሞ አሉት። በትንሽ ድስት ውስጥ 5 የሾርባ ማንኪያ ነጭ ስኳርና 2 የሾርባ ማንኪያ ውሃ እንጨምራለን። አሁን 1 ሙሉ የሾርባ ማንኪያ የሎሚ ጭማቂ ወደ ድስት ውስጥ እንጨምራለን። ትኩስና ፍሬሽ ሎሚ ሁል ጊዜ ምርጥ ነው። ሁሉንም ግብዓት በጣም ጥሩ በሆነ መንገድ ያዋሃዱ። ስኳሩ በእኩል እንዲቀልጥ ያድርጉ። ከዛም በእሳት ላይ በመካከለኛ ሙቀት ለ1 ደቂቃ ያህል እንዲበስል ማድረግ። በቅርበት መከታተል አለቦት። እናም ትንሽ ወፍራም መሆን ሲጀምር ወዲያውኑ ከእሳቱ ያውጡት። ለረጅም ጊዜ ከጠበቁ በጣም ሊጣበቅ ወይም እንዲያውም ሊጠነክር ይችላል። ሁሉም ነገር በፍጥነት ስለሚከሰት በአቅራቢያው ይቆዩ። ይህ ዘዴ ለምን እንደዚህ የተደበቀ ሀብት እንደሆነና በዓለም ዙሪያ ያሉ ብዙ ሴቶች ለምን እንደሚወዱት ልንገራችሁ። ሊገርሞ ይችላል፣ ነገር ግን የስኳር ፀጉር ማስወገጃ በእርግጥ በመቶዎች የሚቆጠሩ ዓመታት ያስቆጠረ ነው። በግብፅ፣ በኢራን፣ በቱርክና በመላው መካከለኛ ምስራቅ ለስላሳ ቆዳ ያለው ኬሚካሎች ወይም ውህድ ሕክምናዎች በሚፈልጉ ሴቶች ጥቅም ላይ ውሏል። እናም አስደናቂው ነገር ዛሬም ቢሆን በጥሩ ሁኔታ ይሰራል። ይህ ውህድ ከፀጉሮ ጋር ብቻ ይጣበቃል፣ በቆዳው ላይ አይደለም። ስለዚህ ሲያወልቁት ፀጉሮቹ ከስር ይወጣሉ፣ ነገር ግን ቆዳው ደህንነቱ የተጠበቀና የተረጋጋ ሆኖ ይቆያል። መቅላት፣ ማቃጠልና ሻካራ ንጥረ ነገሮች የሉም። በተለይም ስስ ቆዳ ላላቸው ወይም በምላጭ መቆረጥና በሚያሳክክ ሁኔታ ለተሰቃዩ ለማንኛውም ሰው ጥሩ ነው። ቀስ ብሎ ያጸዳል፣ የሞቱ የቆዳ ሴሎችን ያስወግዳል፣ እናም ቆዳውን እንደ ስፓ ለስላሳ ያደርገዋል። ከጊዜ በኋላ ይህንን ዘዴ መጠቀም ከቀጠሉ ፀጉሮ በዝግታ በቀላልና በትንሽ መጠን ያድጋል። ይህ ማለት ለእርሶ ያነሰ ሥራና ለስላሳ ቆዳውን ለማሳየት ሲፈልጉ የበለጠ በራስ መተማመን ማለት ነው። ብዙዎቻችን ሁሉንም ነገር ሞክረናል፣ ምላጭ፣ ክሬም፣ ሰም ማድረግ፣ ግን ይህ ርካሽና ተፈጥሯዊ ነው። እናም በኩሽና ውስጥ አስቀድሞ ባሉ 3 ንጥረ ነገሮች ብቻ መስራት ይችላሉ። በአስተያየት መስጫ ውስጥ ይንገሩኝ። ከዚህ በፊት ይህንን ስኳር መጠቀም ሞክረው ያውቃሉ? የራስዎን የፀጉር ማስወገጃ ሚስጥሮች ወይም ባህላዊ አዘገጃጀት መመሪያዎች አሉት? ስለሱ ይንገሩን። ከሁሉም መማር እወዳለሁ። በጥንት ጊዜ የነበሩ አንዳንድ ሴቶች የፊት ፀጉርን ለማስወገድና ቅንድባቸውን ለመቅረጽ ስኳርን ይጠቀሙ እንደነበረስ ያውቃሉ? የመጀመሪያው የውበት መላ ነበር። ኮስሞቲክሶች የሉም፣ ማሽኖች የሉም፣ የወጥ ቤት አስማት ብቻ። ይህ ዘዴ ሙሉ በሙሉ ምንም አይነት ብክነት የለውም። ምንም የፕላስቲክ ቁራጮች የሉም፣ ቆሻሻ የለም። ተፈጥሯዊ ባዮግራንድ፣ ረጅም ጊዜ መጠበቅ አያስፈልግም። ምንም ውስብስብ እርምጃዎች የሉም። 1 ኩባያ ሻይ ለማዘጋጀት በሚፈጅ ጊዜ ውስጥ ተፈጥሯዊ የፀጉር ማስወገጃ መፍትሄ አሎት። ጊዜ ከሌሎት ይህ አሰራር ሙሉ በሙሉ ገላግሌ ነው። አሁን
ውህዳችን ዝግጁ ስለሆነ በንጹህ የመስታወት ማሰሮ ውስጥ በጥንቃቄ መገልበጥ። በጣም ሞቃት ነው፣ ስለዚህ የበለጠ ጥንቃቄ ያድርጉ። አይርሱ፣ ከመጠቀሙ በፊት መቀዝቀዝ አለበት። ክዳኑን በመዝጋት ለካቢኔት ወይም መሳቢያ ቀዝቃዛ ደረቅ ቦታ ያስቀምጡት። ማቀዝቀዣ ውስጥ ማስቀመጥ አያስፈልግም። በጣም ከቀዘቀዘ ይጠነክራል። በአግባቡ ከተከማቸ ሳይበላሽ ለብዙ ሳምንት ሊቆይ ይችላል። ናም በጣም ጥሩ ክፍል። በሚቀጥለው ጊዜ ትንሽ እንደገና ማሞቅ ይችላሉ። ከቀዘቀዘ በኋላ የበለጠ ወፍራም እንደሚሆን ያስተውላሉ። ልክ እንደ ለስላሳ ካራሜል የሚለጠጥና የሚለጠፍ መሆን አለበት፣ ግን በጣም ፈሳሽ መሆን አይደለም። ለአጠቃቀም ዝግጁ መሆኑን የሚያውቁት በዚህ መንገድ ነው። ምርጡን ውጤት ለማግኘት ከመተግበሩ በፊት ቆዳው ንጹህና ሙሉ በሙሉ ደረቅ መሆኑን ያረጋግጡ። ይህ ዘዴ በክንዶ፣ በእግሮቹ፣ በክንዶ ስርና በይበልጥ ለስላሳ በሆኑ ቦታዎች ላይም ቢሆን በጥሩ ሁኔታ ይሰራል። በቀላሉ ረጋ ይበሉና ሁል ጊዜ ትንሽ ንጣፍ መጀመሪያ ይሞክሩ። ለመጀመሪያ ጊዜው ከሆነ በታችኛው እግሮቹ እንዲጀምሩት እመክራለሁ። ዛ ያለው ፀጉር ብዙ ጊዜ ወፍራምና ለመስራት ቀላል ነው። እናም ያስታውሱ፣ ውህዱን ሁል ጊዜ በፀጉር እድገት ላይ ይተግብሩ። ናም ወደ እድገት አቅጣጫው ይጎትቱት። ይህ ያለ ህመም የተሻሉ ውጤቶችን ለማግኘት ሚስጥሩ ነው። ጊዜውን ይውሰዱ፣ አትቸኩሉ። ለትንሽ የራስ እንክብካቤ ስርዓት አድርገው ይመልከቱት። ፀጉርን ማስወገድ ብቻ አይደለም፣ ለቆዳው ፍቅርና ትኩረት እየሰጡ ነው። አንድ ተጨማሪ ተፈጥሯዊ ዘዴ ላካፍላችሁ። በተለይም የሰውነቶ ፀጉር ከጊዜ ወደ ጊዜ እየቀለለና እየለሰለሰ እንዲያድግ ከፈለጉ ይህ ሊያስገርሞት ይችላል። ግማሽ ሰማያዊ ሽንኩርት መፈቅፈቅ። አዎ፣ ሰማያዊ ወይም ወይን ጠጅ ሽንኩርት ምግብ ለማብሰል ብቻ አይደለም ጥቅም ላይ የሚውለው። እንዲሁም አንዳንድ አስደናቂ የውበት ጥቅሞች አሉት። በሰልፈርና አንቲኦክሲዳንት የበለጸጉ ናቸው። ይህም የፀጉር ከረጢቶችን በቀስታ ለማዳከም ይረዳል። በመደበኛነት ጥቅም ላይ ሲውል ፀጉር ቀጭንና ለስላሳ እንዲሆን ያደርጋል። አንዳንድ ሴቶች ከዚህ በኋላ የገላ ፀጉራቸው ቀለል ያለና ብዙም የማይታይ እየሆነ እንደመጣ ይናገራሉ። ግማሹን ሰማያዊ ሽንኩርት በደንብ ይፍጩት፣ ጭማቂውን ይጠቀማሉ። ጥሩ ሽታ ላይኖረው ይችላል፣ ግን እመኑኝ ውጤቶቹ ዋጋ ሊኖራቸው ይችላል። ተፈጥሯዊ መድኃኒቶች ሁልጊዜ ማራኪ አይደሉም፣ ነገር ግን ደህንነታቸው የተጠበቀ ውጤታማና በቤት ውስጥ ለመሞከር ቀላል ናቸው። እናም ይንገሩኝ፣ ከዚህ በፊት ለውበት ሽንኩርትን ተጠቅመው ያውቃሉ? ከቤተሰቦቻችን ውስጥ ስንት ሰዎች ይህንን ዘዴ እንደሚያውቁ እንመልከት። ኮሜንት ላይ ያጋሩን። ጭማቂውን ለማግኘት የተፈጨውን ሽንኩርት በጥሩ ሁኔታ ማጣራት። ምንም ቁርጥራጮች የሉም፣ ፈሳሹ ብቻ። ከዛም ግማሽ ቲማቲም እንዲሁ ማድረግ። የቲማቲም ጭማቂ በቪታሚን ኤ እና ሲ የበለጸገ ሲሆን ይህም ቆዳን ለማረጋጋትና ፀጉርን በጊዜ ሂደት በቀስታ ለማቅለል ይረዳል። እንዲሁም ሸካራነትን ያለሰልሳል፣ ቆዳም ሆነ ፀጉርን ለስላሳ ያደርገዋል። ይህ ድብልቅ እንደ ሰላጣ ሊሸት ይችላል፣ ነገር ግን ኃይለኛ የተፈጥሮ ጥምረት ነው። የሰውነት ፀጉር ቀለል ያለና ቀጭን እንዲሆን ይረዳል። እናም ቆዳው ረጋ ያለ እድሳት ያገኛል። ይሞክሩታል? በአስተያየት መስጫ ውስጥ ያሳውቁኝ። አሁን የተፈጥሮ ድብልቁን እንስራ። 1 የሻይ ማንኪያ ቤኪንግ ሶዳ ከ2 የሻይ ማንኪያ የቲማቲም ጭማቂ፣ 1 የሻይ ማንኪያ የሽንኩርት ጭማቂና ግማሽ የሻይ ማንኪያ እርድ ጋር ማዋሃድ። እያንዳንዱ ንጥረ ነገር የራሱን ሚና ይጫወታል። ቤኪንግ ሶዳ ፀጉርን ከቆዳው ላይ በቀስታ ያጸዳል እናም በትንሹ ያነሳል። የቲማቲምና የሽንኩርት ጭማቂ ፀጉርን ለማለስለስና ቀስ በቀስ ለማቅለል ይረዳል። እርድ ቆዳን ያረጋጋል፣ እንዲሁም የፀጉር እድገትን በጊዜ ሂደት ለመቀነስ ይረዳል። ይህ ድብልቅ ጥቁር ፀጉርን ከማጥፋት ባለፈ ቀጭን፣ ለስላሳና ብዙም የማይታይ ያደርገዋል። አዘውትሮ ይጠቀሙበትና በጥቂት ሳምንት ውስጥ ልዩነቱን ሊያስተውሉ ይችላሉ። አሁን ድብልቁን በፀጉር በተሸፈኑ ቦታዎች ላይ ይተግብሩ። ለ10 ደቂቃዎች ያህል ይተዉት። ከዛ በኋላ በሞቀ ውሃ ይጠቡት። ህመም የለም፣ ኬሚካሎች የሉም። ናም ቆዳው ትኩስና ለስላሳ ሆኖ ይታያል። ይህንን አዘውትረው የሚጠቀሙ ከሆነ ፀጉር ለስላሳ፣ ቀላልና በጣም
በዝግታ እያደገ መሆኑን ሊያስተውሉ ይችላሉ። እንግዲህ ይኸውላችሁ ውድ በሆኑ ኬሚካሎችና ሕክምናዎች ላይ ገንዘብ ሳታወጡ በቤት ውስጥ በቀላሉ ማዘጋጀት የምትችሉት አስደናቂ የተፈጥሮ የፀጉር ማስወገጃ ዘዴ ዛሬ ያየናቸው ሁለት ኃይለኛ የተፈጥሮ ዘዴዎች ናቸው። አንደኛው ቆዳን ለስላሳ የሚያደርገው የጥንታዊው የስኳር ውህድ፣ ሁለተኛው ደግሞ ፀጉር ከጊዜ ወደ ጊዜ ቀጭንና የማይታይ እንዲሆን የሚረዳውን የሽንኩርትና የቲማቲም ጭማቂ ድብልቅ ነው። እነዚህ ዘዴዎች ለስላሳ ቆዳን ለማግኘት ሲባል ውድ የሆኑ ሕክምናዎች የማያስፈልጉ መሆናቸውን ያሳያሉ። ለሰውነቶ የሚያስፈልገውን ፍቅርና ትኩረት እየሰጡ መሆኑን ያስታውሱ። አሁን ተራው ነው። ይህንን በቤት ውስጥ የተሰራ ውህድ ሞክረው ያውቃሉ ወይስ ሌላ ባህላዊ ምስጢር አሉት? እባክዎን ከታች ባለው የአስተያየት መስጫ ኮሜንት ሴክሽን ላይ ይንገሩኝ። ከሁላችሁም መማር እወዳለሁ። ይህንን ቪዲዮ ከወደዱት ላይክ ያድርጉ፣ ቻናላችንን ሰብስክራይብ ያድርጉ። እናም ይህ ውድ መረጃ ሊጠቅማቸው ከሚችል ወዳጆቹ ጋር ያካፍሉ። እስከሚቀጥለው ጊዜ ድረስ ጤናማና ቆንጆ ሆነው ይቆዩ።